በምንም ሁኔታ ውስጥ ብንሆን እግዚአብሔር ግን መልካም ነው። በተረዳነው ባልተረዳነው በገባንም ባልገባንም ሁኔታ ውስጥ ብንሆን እግዚአብሔር ግን መልካም ነው። እግዚአብሔር ስም የተባረከ ይሁን። የምናገርበትን የመጽሐፍ ቅዱስ ክፍል አነብና ጸልየን ወደ መልእክቱ እሄዳለሁ። እስኪ ያልደከማችሁ ያላመማችሁና የምትችሉ ሰዎች ብትቆሙ ደስ ይለኛል። ከኔ ጋራ የእግዚአብሔርን ቃል ጥቂት እናነባለን። መጽሐፍ ቅዱሳችሁን ኤፌሶን ላይ እናወጣና ኤፌሶን ምዕራፍ 1 ከቁጥር 1 ጀምሮ እናነባለን። ጥቂት ቁጥሮች ኤፌሶን ምዕራፍ 1 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ። እንደዚህ ይላል። በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ ቅዱሳን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በሰማያዊ ስፍራ በመንፈሳዊ በረከት ሁሉ በክርስቶስ የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። በፊቱ ቅዱሳንና ነውር አልባ እንድንሆን ዓለም ከመፈጠሩ አስቀድሞ በእርሱ መርጦናልና በፍቅር በኢየሱስ ክርስቶስ ልጆቹ እንሆን ዘንድ እንደ በጎ ፈቃዱ አስቀድሞ ወሰነን። ይኸውም በሚወደው በእርሱ በኩል በነፃ የተሰጠን ክቡር የሆነው ጸጋው እንዲመሰገን ነው። በእርሱም እንደ እግዚአብሔር ጸጋ ባለጠግነት መጠን በደሙ በተደረገው ቤዛነት የኃጢአትን ይቅርታ አገኘን። ጸጋውንም በጥበብና በማስተዋል ሁሉ አበዛልን። በክርስቶስ ያቀደውንም የፈቃዱን ምስጢር እንደ በጎ ሐሳቡ እንድናውቅ አደረገ። በዘመን ፍጻሜ ይሆን ዘንድ ያለው ሐሳቡ በሰማይም በምድርም ያሉትን ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ሁሉን በፈቃዱ ምክር መሰረት እንደሚሰራው እንደርሱ ዕቅድ አስቀድሞ የተወሰነ እኛ ደግሞ በእርሱ ተመርጠናል። ይኸው በክርስቶስ ተስፋ በማድረግ የመጀመሪያ ሆነው እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው መንፈስ ቅዱስ ማኅተም ታትማችኋል። ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ እርሱ ለርስታችን ዋስትና የሚሆን መያዣ ነው። እስኪ እንጸልይ ሁላችንም። አሜን። እግዚአብሔር ሆይ ስለዚህ ማለዳ እናመሰግንሃለን። ስለበዛልን ምሕረትህ፣ ስለበዛልን ጸጋ፣ ስለበዛልን ቸርነት እናመሰግንሃለን። ስላስተዋልነውም ደግነትህ፣ ስላላስተዋልነውም ሁሉ ክብርን ላንተ እናመጣለን። እግዚአብሔር ሆይ አንተ የረዳህን ስለሆንን፣ አንተ ያገዝከን ስለሆንን፣ አንተ በሕይወታችን ጣልቃ እየገባህ ከብዙ ነገር የታደግከን ስለሆነ እድል ስትሰጠን ደግሞ ደጋግመን እናመሰግንሃለን፣ ደጋግመን እንባርካለን፣ ደጋግመን ከፍ ከፍ እናደርግሃለን። ስለነበረ የጸሎት ጊዜ፣ ስለነበረው የዝማሬ አምልኮ ጊዜ ሁሉ ክብርን ላንተ እናመጣለን። ያገለገሉን ሁሉ ይባረኩ። የዚች ቤተ ክርስቲያን መሪዎች፣ አገልጋዮች፣ ቅዱሳን ሁሉ የተባረኩ ይሁኑ። ጌታ ሆይ እግዚአብሔር ሆይ መገኘትን እንፈልጋለን፣ ህልውናን እንፈልጋለን። አንተ ከኛ ጋር እንድትሆን እንፈልጋለን። እጅ እንድትንቀሳቀስ እንፈልጋለን። መልካምነት እንድትገለጥ እንፈልጋለን። እግዚአብሔር የክፋት ኃይል ሁሉ በኢየሱስ ስም የታሰረ ይሁን። የጨለማ ኃይል ሁሉ የታሰረ ይሁን። ሰማያት ይከፈቱ። ጌታ ሆይ ሰማያት ይከፈቱ። ድካማችን ሁሉ በልጅ በኢየሱስ ክርስቶስ ደም የታጠበ ይሁን። መንፈስ ቅዱስ ጊዜውን ተረከብ። በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ይባርካችሁ። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ጌታ ነው። እንዴት ናችሁ? ሰላም ከረማችሁ? እግዚአብሔር ይመስገን። ጌታ መልካም ነው። ጌታ መልካም ነው። እግዚአብሔር ይመስገን። ሰይ ሃሌሉያ። ጌታ ተባረከ ይሁን። አስቀድሜ ይህን እድል የሰጠኝን ጌታን ማመስገን ወዳለሁ። እግዚአብሔር ካልረዳ፣ እግዚአብሔር ካላገዘ በስተቀር ማገልገል አይቻልም። ለመሪዎችም ለአገልጋዮችም እግዚአብሔር ካላሳሰባቸው በልባቸው ካልሞላ በስተቀር ስለማይሆን ከሁሉ አስቀድሜ እግዚአብሔርን አመሰግናለሁ። የቤተ ክርስቲያን መሪዎችን ፓስተር መከተን፣ ፓስተር ዳግምን፣ ሽማግሌዎችን ደግሞ አምናችሁን ጉባኤያችሁን ስለሰጣችሁ እግዚአብሔር ይባርካችሁ። ፓስተር ወይ ኦንላይን ይከታተላል ወይ ስለሚያውቅ እግዚአብሔር ይባርከው ባለበት። የጌታ ስም ይባረክ። ደህና ናችሁ? ጌታ የተመሰገነ ይሁን። ሀዝቢ ሎንግ ታይም እንግዲህ ከረጅም ጊዜ በኋላ ከእህቴ አዲስ ጋር ተያይተናል። እንኳን ደህና መጣሽ፣ እንኳን ደህና ቆየሽ። ተባረክ አዲሴ። አብረን አንድ ትምህርት ቤት ኢቲሲ እንማር ነበረ። ጎበዝ ተማሪ ነበረች፣ እግዚአብሔር ይመስገንና ዛሬ ደግሞ በእንዲህ ሁኔታ ስለተያየን ደስ ብሎኛል። እግዚአብሔር አምላክ የተመሰገነ ይሁን። ትንሽ ሀሳብ አካፍልና ሰሞኑን በልቤ የከበዱትን ነገሮች እንካፋፈላለን። ርዕስ መያዝ ለምትወዱ በክርስቶስ
ያለን እምነት አሁን ትንሽ በእግዚአብሔር ቤት ትንሽ እንደቆየ ትንሽ እንዳገለገለ ትንሽ እንደው መለስ ቀለስ ብሎ አንዳንድ ቦታ እንዳየ ወንድም ወይም እንዳየ አገልጋይ አይ ቲንክ ቤዚክ የሆኑ ነገሮች ላይ መመለስ ያለብን ይመስለኛል። መሰረታዊ የሆኑ የክርስትና ትምህርቶች ላይ አንዳንድ ጊዜ ያወቅን ይመስልናል፣ ግን አይ ዶንት ቲንክ ሶ። ምክንያቱም ዕውቀት ፕራክቲካል ስለሆነ ዕውቀት በተግባር የሚገለጽ ነገር ስለሆነ ዕውቀት በህይወት ዕውቀት በመኖር የሚገለጽ ስለሆነ ማለት ነው። አንዳንድ ጊዜ ብዙ ስለቆየን የተለያየ ነገር ስለሆነ ያወቀን ይመስለናል፣ ግን አይ ዶንት ቲንክ ሶ አይመስለኝም። አንዳንድ ጊዜ ይሄን ለማወቅ ከፈለጋችሁ አንዳንድ ቦታ እንደምሰጠው ምሳሌ ኦክላንድ 5 ዓመት 10 ዓመት 15 ዓመት 20 ዓመት 30 ዓመት ኖራችሁ ሊሆን ይችላል። ስለ ኦክላንድ የተወሰነ ዕውቀት አላችሁ። አንዳንዱ መንገድ ታውቃላችሁ፣ አንዳንዱ ነገር ታውቃላችሁ። ዛት ዳዝንት ሚን ግን ሁሉንም ታውቃላችሁ ማለት አይደለም። ይሄን ማወቅ ከፈለጋችሁ ስትነዱ ነው። እንዴም ሰፈር አለ እንዴ ትላላችሁ፣ እንዴ የሚባልም ነገር አለ እንዴ ትላላችሁ። ኖራችኋል እኮ አውቀዋለሁ ብላችሁ እኮ ሰውን እኮ ጋይድ ታደርጋላችሁ። ግን እውነቱ ግን ሲታይ ዕውቀታችን ሙሉ አይደለም። ይሄ ነገር በመንፈሳዊ ሕይወታችን እየሆነ ያለ ይመስለኛል። ምናውቅ ይመስለናል፣ የተረዳን ይመስለናል፣ በጣም መንፈሳዊ ሆነን ይመስለናል። ግን አይ ዶንት ቲንክ ሶ። አንዳንድ የሚታዩብን ምልክቶች እሱን አያሳዩም። ዝቅ እያሉ ሲሄድ እየገባችሁ ይመጣል። ያው በጳውሎስ ከጻፋቸው መልእክቶች በጣም ተወዳጅ ከሆኑት ውስጥ አንዱ ኤፌሶን ነው። እንደምታውቁት ተወዳጅ ነው። እንደውም በኋላ ላይ መጽሐፍ ቅዱስ አስተማሪዎች ለኤፌሶን ብለው ጻፉት እንጂ ይባላል። ጳውሎስ ይህን መልእክት ሲጽፍ ለማንም አላለም። ምክንያቱም በዛ ጊዜ እዛ አካባቢ የተተከሉ ቤተክርስቲያናት ስለነበሩ በተዘዋዋሪ መልእክትነት ይተላለፍ ስለነበር ማለት ነው። ስለዚህ ይሄ መልእክት ለቅዱሳን ሁሉ የተጻፈ ነው። ለአማኞች ሁሉ የተጻፈ ነው። ለሁሉም ቤተክርስቲያን፣ ለክርስቶስ ቤተክርስቲያን የተጻፈ መልእክት ነው። ለንባብ እንዲመቸን ይላሉ። ለንባብ እንዲመቸን አሁን ያነበብኩላችሁ ከቁጥር 1 እስከ 14 ለኛ ለንባብ እንዲመቸን 2 ነጥብ ነጠላ ሰረዝ 4 ነጥብ ምናምን አደረጉበት እንጂ ቁጥር ሰጡት እንጂ መጀመሪያ ላይ የነበረው የመጀመሪያው ቅጅ ላይ የነበረው ልክ እንደ መትረየስ ነገር ነው። እንደ ተቀባበለ መትረየስ ዝም ብሎ ነው ጳውሎስ ያወራው። የሆነ ኢንስፓየር ያደረገው ነገር ነበር ያፈሰው የነበረው እና በጣም የሚደንቅ መልእክት ነው። ስትመለከቱት እዚህ ጋር በረከቶቹ የሚደንቁ ናቸው። ወሰነን፣ አሰበን፣ ዓለም ሳይፈጠር መረጠን፣ በፍቅር ተወደናል፣ ቤዛነትን አገኘን። እያንዳንዱ በጣም ልብን የሚያነሳሳ ልብን የሚያሞቁ መልእክቶች ናቸው። እግዚአብሔር አምላክ የተባረከ ይሁን። የሆነልንን ነው የሚናገረው። ስለዚህ አሁን የምናገረው ከሆነልን ነገር ተነስቼ ነው። የተደረገልን ነገር እንድናውቀው፣ የሆነልን ነገር እንድናውቀው። ዝም ብሎ አይነት ሰዎች አለንም። በምናልፍበት ሁኔታ፣ በሚሆንብን ነገር፣ በተለያዩ ነገሮች እኛ የምንወሰን አይደለንም። እኛ ከምናስበው በላይ እግዚአብሔር ለኛ ያደረገልን ከአይምሮ በላይ ነው። የጌታ ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ እዚህ ጋር በጣም የሚደንቁ ኃይለኛ ነገሮች ይናገራል። ከቁጥር 1 እስከ 12 ድረስ ስትመለከቱ እንደ መጽሐፍ ቅዱስ ተማሪ ስትመለከቱ ይሄን ሁሉ ነገር ይናገርና ቁጥር 12 ላይ ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆነው እኛ ለክብሩ ምስጋና እንሆን ዘንድ ነው ይላል። የሆነ እንሆን ዘንድ ነው እኛ ብሎ ይናገራል። ከዛ ቁጥር 13 ላይ ደግሞ ስትመለከቱ እናንተም ደግሞ የእውነትን ቃል ይህም የድነታችን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል፣ አምናችሁም በእርሱ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማተም ታትማችኋል ይላል። እዚህ ጋር ጳውሎስ ሁለት ነገር ይናገራል። እስከ ቁጥር 12 እኛ ይላል፣ ቁጥር 13 ላይ ደግሞ እናንተ ይላል። ማናቸው እነሱ? ማናቸው እናንተ የተባለ ነው። እሱ እንድናይ ይፈልጋሉ። መጀመሪያ ጳውሎስ እዚህ ጋር እየተናገረ ያለው ከቁጥር 1 እስከ 12 ድረስ እየተናገረ ያለው እኛ እያለ የሚናገረው የመጀመሪያዎቹን አማኞች ነው። እኛ ይላል፣ ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። አስቀድመን ያመንነው ሰዎች
አስቀድመን ወደ እምነት የገባነው ሰዎች እያለ ጳውሎስ ከተናገረ በኋላ አሁን ለሚጽፍላቸው ሰዎች ደግሞ ቁጥር 13 ጀምሮ ምን ይላቸዋል? እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። መጀመሪያ የዳኑትም አልቲሜት ጎሉ ምንድነው? ለክብሩ ምስጋና እንዲሆኑ ነው። ቁጥር 12 ላይ ሲዘጋ እኛ ያመንነው አስቀድመን ያመንነው ለክብሩ ምስጋና እንድንሆን ይላል። ከዛ እናንተም ደግሞ ካለ በኋላ የሚናገረው ከተናገረ በኋላ መዝጊያው ምንድነው? ለክብሩ ምስጋና እንሆን ዘንድ ነው። ባጭር ቃል ሰዎች እኛን ሲያዩ በምንኖርበት ዓለሙ ሰዎች እኛን ሲያዩ መንፈሳዊነታችን፣ ክርስትናችን፣ አገልግሎታችን የምናደርገው ኤቭሪ አክቲቪቲ መጨረሻ መዝጊያው ሰዎች እግዚአብሔርን እንዲያመሰግኑ እግዚአብሔርን እንዲያከብሩ እኛን አይተው እግዚአብሔርን ምን እንዲያደርጉ እንዲያከብሩ እኛን አይተው ሰዎች እግዚአብሔርን እንዲያመሰግኑ ልክ የኛ መኖር ባለበት ቦታ ላይ የእግዚአብሔር ሕልውና የእግዚአብሔር ክብር የእግዚአብሔር ታላቅነት ምን ይል ዘንድ ነው? ይገለጽ ዘንድ ነው። የመኖራችን ዓላማ ይሄ ነው እና እዚህ ጋር ቁጥር 13 ላይ የሚናገረው ምንድነው? እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው በመንፈስ ቅዱስ ታተማችሁ ይላል። ሶስት ነገሮች ይናገራል። ለክብሩ ምስጋና እንሆን ዘንድ ሶስቱ ነገሮች በትክክል ገብተውናል ወይ? እዚህ ላይ ነው የምቆየው ትንሽ። እዚህ ጋር ሶስት ነገር ይናገራል ጳውሎስ። ይኸውም ይላል የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው በመንፈስ ቅዱስ ታተማችሁ ይላል። ይሄ ብዙ ግራ መጋባት ባለበት በዚህ ዘመን ሊጠራ የሚገባው እውነት ነው። ምንድነው? አሁን የኔ ትልቁ ጥያቄ በጣም ትልቁ ጥያቄ ምንድነው ሰምተን ሄዳን ነው? እኔ አሁን አንዳንድ ጊዜ ግራ ይገባኛል። አንድ አይነት ወንጌል ነው ወይ የሰማን ነው? አሁን እንዳትረፉ ቤተክርስቲያን እስከተባለ ድረስ ቤተክርስቲያን ምንድነው? ቤተክርስቲያን አንድ ካታጎሪ ውስጥ ነው ያለ ነው። ግን እያደረግን ያለነው ልምምድ እየኖርንበት ያለነው የህይወት ስርዓት እየሆነ ያለው ነገር ግን በጣም የተለያየ ነው ሁላችን። አንዳንዱ ቦታ ላይ በጣም እስኪያስጨንቅ ድረስ በጣም ግራ እስኪያጋባ ድረስ አሁን ስለነሱ እንድናስባለን። እኔና እናንተ ግን ምንድነው ሰምተን ሄዳን ነው? አንድ ወዳጅ አለኝ ኢትዮጵያ ዘኤገስት አስተማሪ ነው። ፖስት ግራጁዌት ቴዎሎጂ ትምህርት ቤት አስተማሪ ነውና አንድ ጊዜ ምን አለኛ መጥቶ ነበር እዚህ እኛ ቤተክርስቲያን ሊያገለግልና በእርግጠኝነት ጌታ ኢየሱስ ወይም መልእክት የጻፈልን ጳውሎስ ድንገት በዚህ ዘመን ቢኖሩና መቼም ሁሉም ቸርች ቦታ ላይ አይታችኋል። ቸርች ያለበት ቦታ ላይ የመስቀል ምልክት አለ። ቤተክርስቲያን ስለሚል ቸርች ነው ብለው ገብተው ቁጭ ቢሉ በኋላና አንዳንድ ነገሮቻችንን ቢያዩ አንዳንድ ቸርቾች ሄደው ቢያዩ አይ ተሳስቼ ነው ቸርች መስሎኝ ገብቼ እንጂ ተሳስቼ ነው ሊሉ ይችላል። ለምን? አንዳንድ ልምምዶቻችን አንዳንድ ነገሮቻችን it's far from here። እኔ አንዳንድ ጊዜ ግራ ነው የሚገባኝ። ቅድም እንዳልኳችሁ እኔ ሰላም ነኝ ልትሉ ትችላላችሁ። አሁን እያወራለሁ ስለ ዩኒቨርሳል ቸርች ነው። አጠቃላይ ቸርችን ስትመለከቱ ማለት ነው። ሰው እንዴት ጤነኛ ሆኖ ሶፍት ይበላል? እንዴት ጤነኛ ሆኖ ሶፍት ያበላል? this is a church። የክርስቶስ አካል ውስጥ እየተደረገ ያለው ሶፍት በልቼ ተፈወስኩ ይላል ሰውየው። በምን አይነት አስተሳሰብ በምን አይነት አካሄድ እንደሆነ አላውቅም። እዚህ ላይ ግን እንደሱ አይደለም። ሰው እንዴት ሰውን ሳር ያስግጣል? as a church ውስጥ የተደረገ ነገር ነው። ምን ሰምተን ሄዳን ነው? እነዚህ ሰዎች ምን ሰምተው ነው ሄዳኑት? ምን ሰምተው ድነው ነው ሶፍት የሚያበሉትና የሚበሉት? ምን ሰምተው ድነው ነው? ግን ቸርች ኢየሱስ ይባልበታል። እኛ ምን ዘምረው ነው? አሁን ወንድሜና ቲሞ የዘመረው መዝሙር እየዘመሩ እኮ ነው። አሁን ልክ እንደዚህ ገልጠው እየተናገሩ እኮ ነው። ግን ሶፍት ይበላል፣ ሶፍት ያበላል። the church
ምን ሰምተው ነው የዳኑት እነዚህ ሰዎች? ምንድነው የገባቸው ነገር? ጀነራል ኮንሰፕቱ እንዲኖራችሁ ነው። ፈውስ ከኔ መቀበል ከፈለክ ካለ ነብዩ፣ ፈውስ ከኔ መቀበል ከፈለክ ናና ጫማዬን በምላስህ ላሰዋል። ክሊኒክ ኦን ዮር ተንግ አለው። ምን ሰምቶ ነው ነብዩ የዳነው? ምን ሰምቶ ነው ያሰው የሄደው በምላሱ ጫማ የሚል ሰው? ምን ሰምቶ ነው የዳኑት እነዚህ ሰዎች? ቸርች ነው። ምን ተሰምቶ ነው የተዳነው? እዚህ ቦታ ላይ እኛ ጋር አይመጣም እንዳትሉ። አሁን አንዳንድ እኛ ሀገር የሚሰማው ነገር እኮ የሚዘገንን ነው። በጣም የሚዘገንን ነው። እዚህ ቸርች በአንድ ማዕቀፍ ውስጥ ካውንስል በሚባል ማዕቀፍ ውስጥ ቸርች ተብሎ ማለት ነው። ቸርች ስለሆኑ ነው በካውንስል ውስጥ የገቡት። ዋሬቨር ምን የሚሆን ነገ እዚህ ምን እንደሚሆን ምን እናውቃለን? ምን ሰምቶ ድኖ ነው ሰው ወደዚህ አይነት ልምምድ ውስጥ የሚገባው? ለዚህ ነው ጳውሎስ እንደዚህ ይላቸዋል፣ እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ይላል። የሰማችሁት ወንጌል ምን አይነት ነው? ያ እያንዳንዱ የህይወታችንን አካሄድ ይወስነዋል። ቆም ብላችሁ እንድታስቡ ፈልጋለሁ። ከየት መጡ አንዳንድ ልምምዶቻችን? ከየት ያመጣናቸው ናቸው? እዚህ ጋር ጳውሎስ የሚላቸው የእውነትን ቃል ይኸውም የዳናችሁበትን ወንጌል ሰምታችሁ ነው የሚለው። ወንጌል ለመሆኑ ምንድን ነው ወገኖቼ? ሰዎች በተለያየ ምክንያት ወደ ቤተ ክርስቲያን ሊመጡ ይችላሉ። በተለይ ዚስ ዴይ ሰው በህመም ምክንያት፣ ሰው ትዳር ፈልጎ፣ ሰው በኑሮ ችግር ምክንያት፣ ሰው ዝም ብሎ ተጎትቶ አንዱ ለጓደኛው ሲል ሊመጣ ይችላል። የመጡበት ምክንያት አይደለም። ከመጡ በኋላ ግን ምን ሰሙ? ምን ላይ ቆሙ? በፊት ስለነበርኩበት ቤተ እምነት በመጽሐፍ ቅዱስ ትምህርት ቤት ስለ ቤተ ክርስቲያኒቷ ታሪክ ተምረናል። ልክ እኛ የምንለማመደውን አይነት የእግዚአብሔርን ቃል፣ እኛ የምንለማመደውን አይነት የመንፈስ ቅዱስ ነገር ይለማመዱ የነበሩ ናቸው። ግን ትሩ ፕሮሰስ መስመር እየተለቀቀ መጥቶ አሁን እንደዛ ይመስላል? በጭራሽ አይመስልም። ኦቨርናይት አይደለም። ተንሸራታ አሁን ያለችበት ቦታ ላይ የደረሰችው። አሁን የምንሰማው ነገር ሁሉ እየሆነ ያለው ድንገት ሲነሱ አይደለም ከእንቅልፋቸው። ትሩ ፕሮሰስ ነው። ለምን? በሰሙት ነገር ላይ ሲጨመር ሌላ ነገር ሲጨመር ትሩ ጀነሬሽንስ አሁን ያላትን መልክ ያዘች። አሁን ለልጆቻችን ምን አይነት ወንጌል ነው የምናስተላልፈው? ያዩታል እኮ ደግሞ የቴክኖሎጂ ዘመን ስለሆነ፣ የሶሻል ሚዲያ ዘመን ስለሆነ ያዩታል ልጆቹ እኮ። በጣም አስቸጋሪ ነው። ምንድነው የሰማነው ወንጌል? እዚህ ጋር የእውነትን ቃል የመዳናችሁን ወንጌል ሰምታችሁ ይላል ጳውሎስ። የሰማነው ወንጌል ምን አይነት ነው? እግዚአብሔር ይርዳን በጌታ በኢየሱስ ስም። እግዚአብሔር ይርዳን። ይኸውላችሁ ወንጌሉን ሰምታችሁ አመናችሁ ይላል። ሁላችንም የምናውቀው ቃል አለ ሮሜ 10:17 እምነትም ከምንድን ነው? ከመስማት ነው። የሰማነው ነገር ግን ምንድነው ነው? አሁን እዚህ ጋር መስማትም ምንድነው ነው የሚለው እዚህ ጋር ሐዋርያ ጳውሎስ ከእግዚአብሔር ቃል ነው። ማንም ይናገረው ማንም ይበለው እንደ እግዚአብሔር ቃል ካልሆነ መቀበል የለብንም። ማንም ይለማመደው፣ ማንም ምንም ያደርገው፣ ማንም ይስራለት፣ ለነመዱ በእግዚአብሔር ቃል ተፈትሾ እንደ እግዚአብሔር ቃል ካልሆነ we should have to make a decision። እግዚአብሔር ይርዳን በጌታ በኢየሱስ ስም። ወንጌል አንድና አንድ ነው። ጳውሎስ እንደሚነገረን ሮሜ ምዕራፍ 1 ላይ አውጥታችሁ አንብቡት። ላንብላችሁ። ሮሜ ምዕራፍ 1 ቶሎ ወጥተና ወንጌል አንድ ነገር ብቻ ነው። ይሄን ተናግሬ እንኳን ቦርድ ቅር አይለኝም። እንደዚህ ይላል ሮሜ ምዕራፍ 1 ከቁጥር 1 ጀምሮ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍ አስቀድሞ ተስፋ ለሰጠው ለምን ለእግዚአብሔር ወንጌል ተለየ። ወንጌሉ ምንድነው ይናገራል ጳውሎስ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ
በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ እርሱም ጌታችን ኢየሱስ ክርስቶስ ነው። አሜን ይባላል። ሃሌሉያ። ወንጌል አንድና አንድ ነገር ብቻ ነው። ወንጌል የሚያደምቀው አንድ ነገር ነው፣ እሱም ክርስቶስን ነው። ወንጌል የሚያጎላው አንድ ነገር ነው፣ እሱም ክርስቶስን ነው። ወንጌል የሚናገረው ስለ አንድ ነገር ነው፣ እሱም ኢየሱስ ክርስቶስ ነው። ወንጌል ሁሉ ጊዜ የሚያስተጋባው አንድ ነገር ነው፣ እርሱም ልጁ ኢየሱስ ክርስቶስ ነው። ከዚህ የወጣው ነገር ሁሉ ከጌታ አይደለም። የእግዚአብሔር ስም የተባረከ ይሁን። what you heard ታዲያ ለምን የሰማነው ነገር እምነታችን ላይ ስለሚመጣ ወደ ልምምዳችን፣ ወደ ህይወታችን፣ ወደ አኗኗራችን ስለሚመጣ ምንድነው የሰማችሁት ነገር? እግዚአብሔር ይርዳን በጌታ በኢየሱስ ስም። በተለይ በዚህ ጊዜ watch out ቅዱሳን። የሚመስል ነገር ሰይጣን የሆነ ሰይጣን ነኝ ብሎ አይመጣም። ይሄ ድሮ ቅድም ዛሬ ደጋገምኩኝ እንዴ ምረት ያርጉልኝ። ድሮ የነበርንበት ቦታ ላይ የሆነ ስለ ሰይጣን የሳልነው ነገር አለ። የሆነ ጥቁር ነገር ጸጉሩ እንትን ያለ የሆነ ጥርሱ የሚያስፈራ የሆነ ሰይፍ ያዘ የረገጠው የሆነ በህልም ይመጣ የሚያስፈራ ነገርና ሁሉ ጊዜ ስለ ሰይጣን ያለን ፒክቸር እንደሱ ቢሆንማ እንለየዋለን። እንደሱ አይነት እኮ ጠላት እኮ ኢትስ ኢዚ ይለያል እኮ። ሰይጣን ግን እንደሱ አይደለም። በተለይ መጽሐፋችሁ ስታጠኑ እኮ ውበቱ ውበት አይደለም። እንደሱ አይመጣም። እያታለለ እየሸነገለ እያስመሰለ ነው የሚመጣው። እግዚአብሔር የመለየትን መንፈስ ያብዛልን። የከበረውን ከተዋረደው የምንለይበትን ጸጋ እግዚአብሔር ያብዛልን። ስለዚህ የእውነትን ቃል እርሱም የመዳናችሁ ወንጌል ሰምታችሁ እግዚአብሔር በጌታ በኢየሱስ ስም ቤተክርስቲያን ልባርካት። በቃሉ ላይ መተከልን ለዚህ ቤተክርስቲያን ያድርግላት በኢየሱስ ስም። በቃ እንደ ጋሪ ፈረስ በቃሉ ላይ ብቻ መሆንን እግዚአብሔር ያድርግላችሁ። እንግዳ ነገርን እግዚአብሔር ጠርጎ ያውጣላችሁ በጌታ በኢየሱስ። እንግዳ ልምምድ ከቤተ ክርስቲያን ተጠርጎ ይውጣ በጌታ በኢየሱስ። ክርስቶስን የማያሳይ፣ ክርስቶስን የማይገልጥ፣ ክርስቶስን የማያጎላ፣ ክርስቶስን የማያደም የትኛውም መዝሙር፣ የትኛውም ስብከት፣ የትኛውም ጸሎት፣ የትኛውም የህይወት ልምምድ በጌታ በኢየሱስ ክርስቶስ ስም ከዚህ ቤተ ክርስቲያን የተነሳ እግዚአብሔር ክርስቶስን በዚህ ቤተ ክርስቲያን ያድምቀው በጌታ በኢየሱስ። ይግለጠው በጌታ በኢየሱስ። የምንኖረው ለዚህ ነው። እግዚአብሔር አምላክ የተባረከ ይሁን። አሁን መለስ ብላችሁ አንዳንድ ነገሮቻችሁን የምታደርጉት ነገር እንደ ቃሉ ነው ወይ? አሁን ለምሳሌ በቃ እንደ ጴንጤ የለመድነው ነገር አለ። ከመልመድ ታላላቆቻችን ሲሉ እኛም ተከተልነው። ለምሳሌ መጽሐፉ ፈጽማችሁ አትማሩ ይላል። እኛ ደግሞ በጣም መንፈሳዊ አድርገን ነው ጌታን እንላለን አይደል? በቃ መንፈሳ ነው። መጽሐፉ ግን አትማሩ ነው የሚለው። በቃ እውነት ካላችሁ እውነት፣ ቢያምናችሁም ሰውየው ባያምናችሁ ግን በቃ ትልልቆቹ ሲሉ አየን ተከትለን እኛም ጌታን ምየለት እኮ ምናምን እንላለን። እዚህም ጋር ቆመን ብሎ እንላለን። ለምን? ልምምድ እንደ ምሳሌ ያመጣሁት እንጂ በጣም ብዙ ከእግዚአብሔር ቃል ውጭ ሆኑ በጣም ብዙ ልምዶች አሉ። እግዚአብሔር ዛሬ ግን ፈውስን ያድርግልን፣ ወደ ቃሉ ይመልሰን በጌታ በኢየሱስ። በተለይ በዚህ በዘመን መጨረሻ በጣም ከባድ በሆነበት ጊዜ እግዚአብሔር ወደ ቃሉ ይመልሰን። አሜን። እስኪ አሜን በሉ። አሜን። እቺ ቤተክርስቲያን ከታወቀች በቃሉ ትታወቅ። የድሮቹ አማኞች የመንገዱ ሰዎች ይባሉ ነበር። በቃ እናንተ ደግሞ በኦክላንድ እግዚአብሔር አምላክ የተባረከ ይሁን የቃሉ ሰዎች በመባል ተገለጡ። አረሷ ከእግዚአብሔር ቃል ፍንክች አትልም። አሜን። አንድ ጊዜ አስታውሳለሁ አንድ ወንድም ሲነግረኝ ምን አለ፣ የሆነ ችግር ደረሰብኝና ለሆነ ወንድም አማከርኩት አለ። ኢትዮጵያ ነው። ከዛ አንድ የቤተክርስቲያን ሽማግሌ ያለና ለምን ለሱ አታማክረውም? እኔ ለሱ አላማክረውም ማለት አልኩት። ለምን ሲል እሱ የሚለኝን አውቃለሁ። ምንድነው? በቃ ቶሎ ግልጥ ያደርግና መከራ ደረሰ፣ ደስታ ደረሰ፣ ደስ አለ፣ አዘን፣ ተገለበጥ፣ ሞት አንድ ነገር ነው የሚለው። መጽሐፍ እኮ ስለኛ የሚለው እግዚአብሔር ለሚወዱት እንዳሳው ለተጠሩት ነገሩ ለበጎ እንዲደረግ ነው የሚለው። አሁን እዚህ መከራ ውስጥ ሆኜ ለበጎ ነው የሚለው። ስለዚህ ለምን ሄዳለሁ እሱ ጋር? we have no choice። ከቃሉ ውጭ የምንነግራችሁ ነገር የለንም ማለት የሆነ ለእናንተ ፔን ኪለር ልንሰጣለን። እዚህ ጋር የተቀመጥነው የህይወትን ቃል ነግረናችሁ ህይወት እንዲበዛላችሁ የእግዚአብሔር ሐሳብ በህይወታችሁ እንዲፈጸም የእግዚአብሔር ስም ይባረክ። ኢየሱስ ጌታ ነው። ስለዚህ እምነታችን የሚመሰረተው በሰማነው ነገር ላይ ነው። እስኪ አሜን በሉ። አሜን። ሃሌሉያ። አሜን። አሁን ስለሰማነው ነገር ተነጋገር። የእውነትን ቃል ሰምታችሁ ነው የሚለው ጳውሎስ። የእውነትን ቃል ሰምታችሁ ከዛስ የእውነትን ቃል ሰምታችሁ
ሐሳቡን በደንብ እንድትይዙልኝ ስለፈለኩ ነው ወደዛም ሄደው። ደግሞ በክርስቶስ አምናችሁ። አሁን ሁላችንም ስማችን ክርስቲያን ነው፣ ስማችን አማኞች ነው። አማኝ ማለት ምን ማለት እንደሆነ ልንገራችሁ። በቃ አማኝ አሁን በደንብ ለዚህ ነው መሰረታዊ ነገር ያስፈልገናል ነው ማለት እና ይሄንን እንዴ ምን አራቱን መዎች ልታስተምር ነው የዛሬ ቆምከው እንዳትሉኝ። አራቱ መንፈሳዊ ህጎች የሚባሉ ነበር እኛ በምናገለግልና በምንገለገልበት ጊዜ። በእኔ ዘመን ያላችሁ ታውቃላችሁ። ይሄ መጀመሪያ የዳን ሰው የሚማረው አራቱ መዎች የሚባል ነበርና አራቱን እሱም በገባን አሁን እንዳገልገል 20 ምናምን ዓመት 30 ዓመት ተጠገው እንደቆየ አገልጋይ በገባን እኛም እናገለግለው ነው በገባው የእውነቴን ነው የምላችሁ በገባን በክርስቶስ አምናችሁ። ምን ማለት ነው በክርስቶስ ማመን? ማመን ማለት ራሱ ምን ማለት ነው? እሱን መጀመሪያ ዲፋይን እናድርገው። ማመን ማለት ምን እንደሆነ ታውቃላችሁ? እስቲ ከኢትዮጵያ በእግሩ ወይ በመኪና ወይ በባቡር እስቲ የመጣ ሰው ካለ ወይ በፈረስ አላውቅም የመጣ ሰው ካለ፣ ምክንያቱም እሱን አይመለከትም አሁን የምናገረው ነገር። ስለዚህ ሁላችን ይመለከታል ማለት ነው። ሁላችን በፕሌን የመጣ ነው 10 ምናምን ሰዓት ሰው በሰራው ነገር የሆነ ሰው ኦፕሬት እያደረገው። እስኪ ስንት ጊዜ ፓይለቱ ጋር ገብታችሁ እንዴት ነው ሰላም ነው ብላችሁ ታውቃላችሁ? አንዳንዶቻችሁ እየተኛችሁ፣ አንዳንዶቻችሁ እየበላችሁ፣ አንዳንዶቻችሁ ሙቪ እያያችሁ በቃ በጌታ ሰላም ነው የመጣ ነው። እኔ ሁሌ የራስን ቻሌንጅ የሚያደርገኝ ነገር ሁሉ ነገራችሁ ሰው የሰራውን ነገርና ሰው ኦፕሬት የሚያደርገውን ነገር አምኜ 10 ምናምን ሰዓት እየተኛው በጌታ ሰላም መጥቼ አምኜው እሱ እንዴት ጌታ ጋር ስንመጣ እምነት ይጎለናል ወገኖች? እንዴት ጌታን ማመን ያቅተናል? እምነት ማለት እሱ ነው። አንዳችሁም ጥያቄ አላቀረባችሁ። ምናልባት ልትሳፈሩ ስትሉ ጸልያችሁ ይሆናል፣ ስትገቡ ጸልያችሁ ይሆናል፣ ምናልባት ሲንገራገጥ ጸልያችሁ ይሆናል እንጂ አንዳንዶቻችንማ እዛ ላይ የሚወስደን እንቅልፍ የሚገርም እኮ አውሮፕላን ያመነ ሰው ጌታን ማመን እንዴት ያቅተዋል? አምናለሁ ካላችሁ ዴይ ቱ ዴይ ላይፋችሁ ላይ ተመልከቱ። እምነት ፕራክቲካል ነው ልላችሁ ብዬ ነው። ካመናችሁት መኖር ትጀምራላችሁ። በሱ ህይወታችሁ በሱ ላይ ብቻ ይደገፋል። ልትማሩ ትችላላችሁ። በጣም ጥሩ ነው። አሁንም ጨምራችሁ ተማሩ። ግን ትምህርታችሁ መተማመኛ ይሆን። በጣም ጥሩ ስራ ሊኖራችሁ ይችላል። በጣም ጥሩ የሕክምና ቤኔፊት፣ በጣም ጥሩ ኢንሹራንስ ሊኖራችሁ ይችላል። በጣም ጥሩ ነው እሱን መያዛችሁ። ግን እሱ አስተማማኝ የማይሆንበት ጊዜ ይመጣል። በጣም ትልቅ ስልጣን ሊኖራችሁ ይችላል። የፈለገ አይነት ስልጣን ቢኖራችሁ ግን አንድ ቀን እሱ ላይ ያስተማምን ይችላል። አለን የምንለው ነገር በሙሉ አያስተማምንም። ማንኛውም ነገር መተማመን አንችልም። ይሄ ተማመነን የመጣንበት ፕሌን የወደቀበት ጊዜ አለ፣ የተቃጠለበት ጊዜ አለ፣ አይሆን የሆነበት ጊዜ አለ። እኔና እናንተ ግን የምናምነው እግዚአብሔር፣ የተከተልነው እግዚአብሔር፣ ህይወታችንን የሰጠንለት እግዚአብሔር ግን ቢታመኑት የታመነ አምላክ ነው። ቢከተሉት አስተማማኝ የሆነ አምላክ ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር እውነተኛ እምነትን ወደ ቤተ ክርስቲያን ይመልስ በጌታ በኢየሱስ። እምነት ማለት ባጭሩ ጳውሎስ ለቆሮንቶስ አማኞች ሲናገር እምነት ማለት ከዚህ ዓለም አስተሳሰብ ከዚህ ዓለም ዕውቀት ያለፈ ነገር ነው። ለዚህ እኮ ነው ቆሮንቶስ ላይ ምን አለ? በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ነው ማለት ነው። እምነት ማለት ሞኝ መሆን ማለት ነው። በቃ በእግዚአብሔር ላይ ዝም ብሎ መታመን ማለት ነው። እግዚአብሔር ይመልስልን። አሜን። ትንሽ ነገር ኮልች ምስል ደግሞ የዘንድሮ ጴንጤ አቅም አጥቷል በጌታ በኢየሱስ። ለዚህ እኮ እዛ ጋር እዚህ ጋር እዛ ጋር እዚህ ጋር ቅድም እንዳልኩ ሶፍት የሚያበላው ጋር እንትን የሆነ የማይሆን የሚያደርጉት ጋር ምን ሄድበት እኮ ምክንያት በቃ እምነት የለም። ትንሽ ነገር ሲደርስ በቃ ስብርብር ነው የምንለው ወገኖች። ብንሞት እንኳን ተዘ ማክሲመም ሞት ነው አይደል? ብንሞት እንኳን እኮ የተሻለ ቦታ ነው የምንሄደው። በእኛ ህመም እግዚአብሔር ይከብራል፣ በእኛ ችግር እግዚአብሔር ይከብራል። እኛ በምናልፍበት ነገር የእግዚአብሔር ታላቅነት ይገለጣል። እንደገናም ደግሞ ካለንበት ነገር ማውጣት የሚችል አምላክ ነው። እግዚአብሔር የእምነትን መንፈስ ወደ ቤተ ክርስቲያን ይመልስ። አሜን። እጠይቃችኋለሁ በጣም በትህትና ዴይ ቱ ዴይ ላይፋችሁ ላይ ተመልከቱ። እግዚአብሔር ይርዳል። ይኸውላችሁ አማኝ ማለት ምን ማለት መሰላችሁ? ከጊዜ አንፃር አላነበውም። ትዝ ይላችኋል ሐዋርያት ሥራ ምዕራፍ 9 ላይ ሳውል ግን ደቀ መዛሙርትና ሐዋርያትን ሊያሳድዳቸው ከአለቆቹ ስልጣን ተቀብሎ እየዛተ ለመግደል ሄደ ይላል። ምን ሊያደርግ? ሊገድል። ምን ሊያደርግ? ሊያስር። ምን ሊያደርግ? ሊያሳድድ። ምን ሊያደርግ? ጥፋት ሊያደርስ።
ቁጥር 1 ሐዋርያት ሥራ ምዕራፍ 9 ቁጥር 1 ላይ የሚናገረው እሱ ነው። ቁጥር 20 እና 21 ላይ ግን ያንን የሚያሳድደው ኢየሱስን መስበክ ጀመረ። እምነት ማለት ይሄ ነው። አልሰማችሁኝም? እምነት ማለት ይሄ ነው። በፊት አንድ የሆነ የምትኖሩበት የህይወት ስርዓት ነበረ። ወደ እምነት ስትመጡ ግን ብዙ መናገር የለባችሁ። ህይወታችሁ አይተው ሰዎች ማወቅ መቻል አለባቸው። እስኪ አሜን በሉ። ምንም ይሁን በቃ የሆነ መዘመር የለባችሁ። እነሱ ጋር ስትደርሱ በልሳን ማለት የለባችሁ። የሆነ መጽሐፍ ቅዱሳችሁ መያዝ፣ የሆነ የጴንጤ ስታይል ማሳየት የለባችሁ። ህይወታችሁን አይተው ሰዎች አማኝ መሆናችሁን ማወቅ መቻል አለባቸው። እስኪ አሜን በሉ። አንድ ደስ የሚል ማስታወቂያ አለ በቴሌቪዥን። እኔና ፓስተርን ስለሚመለከት ባልናገረው ደስ ይለኝ ነበር፣ ግን ተገደድኩ ስለሚጠቅም። አንድ የፀጉር ማስታወቂያ ነው። እግዚአብሔር ይባርከን። እና ምን ይላል? ሰውየውን እንደዚህ እንደኛ ሆኖ ቢፎር ብሎ ያስቀምጠዋል ማለት ነው። እንደዚህ እንደኛ ሳሳ ብሎ ማለት ነው። ከጥቂት ጊዜ በኋላ ግን እዚህ ጋር አፍተር ብሎ ሲያስቀምጠው እዛ ጋር የነበረው የሳሳው ነገር የለም። አሁን ፀጉሩ ግጥም ብሎ ነው የምታገኙት። ስለዚህ ቢፎር የሆነ ፀጉሩ ጋር ክፍተት ነበር፣ ባዶ ነበረ። አፍተር ግን ፀጉሩ ሞልቷል። what about you before and after? እስኪ ቼክ አድርጉ ራሳችሁ። ቢፎር በጌታ ከመሆናችሁ በፊት የነበራችሁ ልምምዶች አሁንም አፍተር ላይ አሉ። ያ ሁሉ ገንዘብ ወጥቶ ያ ሁሉ ነገር ተደርጎ ሰውየው መከራውን በልቶ እንደገና አፍተር ላይም እንደኔ ከሆነ ድካም እኮ ነው። at the same time በጌታ ነን ብለን በጌታ ከመሆናችን በፊት የነበሩ ነገሮች ሁሉ እኛ ጋር ካሉ አምነናል ወይ? በፊት የነበሩብን ካራክተሮች፣ በፊት የነበሩብን ማንነቶች፣ በፊት የነበሩብን ስጋቶች፣ በፊት የነበሩብን ደካማ ነገሮች አሁንም ተከትሎን አብረውን የሚሄዱ ከሆነ አሁንም ዶሚኔት የሚያደርጉ ከሆነ አምነናል ወይ? እኔ ጥያቄ ነው እየጠየኩ ያለሁት። አሁን ሁላችንም ለራሳችን እንድንመልስ ነው ጥያቄ። እግዚአብሔር ይርዳን በጌታ በኢየሱስ። ያመነ ሰው ግን በህይወቱ የሚገለጥ የህይወት ስርዓት አለ። እስኪ አሜን በሉ። የሚገለጥበት የህይወት ማንነት አለ። እግዚአብሔር ይርዳን በጌታ በኢየሱስ። እኔ ያልደረስኩባችሁ ምናልባት ወንድሜ ደርሶባችሁ ይሆናል። እግዚአብሔር ይባርክ። እና ያስታውቃሉ እነዚህ እንትኖቹ ይባሉ ነበር ድሮ። ምንም እኮ ያኔ ነው መመስከር አይቻል፣ መናገር አይቻል፣ መጽሐፍ ቅዱስ ይዞ መሄድ አይቻል ምናምን ምንም በቃ ምንም ሳይሉ ግን የህይወት ስርዓታቸው ይገልጥ ነበር። እግዚአብሔር ያን ዘመን ይመልስልን። አሁን ብዙ መጽሐፍ ቅዱስ ትምህርት ቤት ተከፍቷል። ብዙ ዶክተሮች አሉ፣ ብዙ እንደኔ አይነት ተናጋሪዎች አሉ፣ ብዙ አገልጋዮች አሉ። ናፈቀኝ ግን እንዲህ አይነት በቃ ምንም ብዙ ማስታወቂያ ሳይሰራ ብዙ ነገር ሳይባል ህይወት የሚገለጥበት ነገር፣ ህይወት የሚሸት ነገር። እግዚአብሔር ይርዳን በጌታ በኢየሱስ። ከዚህ በፊት እዚህ ቦታ ተናግሬው ሊሆን ይችላል፣ ግን በጣም ልቤን የነካው ምስክርነት ስለሆነ ሌሎች ሰባኪዎችም ነግሯችሁ ሊሆን ይችላል። አንድ አማኝ በእምነቱ ምክንያት እስር ቤት ገባ እስር ቤት በቃ። እና እዛ እስር ቤት ገብቶ እያለ አንድ ሌላ ነፍሰ ገዳይ ደግሞ አብሮት ሼር ያደርጋሉ። ምግብ የሚያመጡላቸው ሰዎች በቀን አንድ ጊዜ ይመጡና ለሁለቱም አንዳንድ ብርጭቆ ውሃና አንዳንድ ዳቦ ይሰጧቸዋል። ያ ነፍሰ ገዳይ የሆነ ጃሙሳ ነገር ይመጣና ልክ በመስኮት በዛች በትንሹ መስኮት ዳቦና ውሃው ሲሰጣቸው የራሱን መስደነ ይሄኛው ለሱስ ገፍትሮት ይወስድበታል። እዛ ጎምለል እያለ ይገባል። ምንም ሌላ ምግብ የማግኘት አክሰስ የለም። ምንም ሌላ ውሃ የመጠጣት አክሰስ የለም። ይሄን ነገር ለሶስት በተከታታይ ቀን አደረገ። ምንም አይለውም። ግራ ገባው ሰውየው። ካሁን ይጣላኛል የሆነ አቀምሰዋለሁ ምናምን ብሎ ቢጠብቅ አይናገረው። ግራ ገባው። በአራተኛው ቀን ያ ምግብ የሚያመጣው ሰውዬ በሚያመጣበት ሰዓት ላይ ይሄ ጉልበተኛው ተኝቶ ነበረ። ስለዚህ መስኮቷን የከፈተው ይሄ አማኝ ወንድም ነበርና ተቀበለና ሁለቱንም ዳቦ ሁለቱንም ውሃ አርጎ አስቡት 3 ቀን አልበላም። አስቀመጠና ጠበቀው። ከእንቅልፉ ሲነቃ ሰዓቱ አልፏል። ዞር ሲል 2 ዳቦ 2 ብርጭቆ ውሃ። ግራ ገባው። እንዴ ምንድነው ይሄ ነገር ሲለው ግራ ገባው። በቃ ማለት ካይምሮ በላይ ሆነበት።
ይሄንን አጋጣሚ ይጠቀማል ብሎ ነው ያሰበው። ከዛ በኋላ ከበላ ከጠጣ በኋላ እንዴት ይሄን ልታደርግ ቻልክ አለ። አንድ ነገር አለው። እኔ ኢየሱስ ክርስቶስ የሚባል አምላክ አለኝ፣ እሱን አምነዋለሁ፣ የሱ ተከታይ ነኝ አለ። ይሄን እንዳለው ይሄ እስረኛው ይሄ አማኙ ክርስቲያኑ እስረኛ የሚፈታበት ጊዜ ደርሰና ተጠራ። ሲጠራ አነቀው። ይሄን አንተን የለወጠህን ኢየሱስን ሳትነግረኝ ከዚህ ቤት አትወጣም አለ። ምን ነገር አላለው። በምን ነው ያስተማረው? እግዚአብሔር ይሄንን መንፈስ ያምጣልን በጌታ በኢየሱስ። በሥራ ቦታችን ሰዎች እኛን አይተው እሷም ተከተለው አምላክ እንዲሁ። አንዳንዶቻችን እኮ እናስፈራለን። እግዚአብሔር ምሕረት ያርግልን። ሥራ ቦታ መጣች የምንባል ሰዎች አለን። እግዚአብሔር ታሪካችንን ይለውጠው በጌታ በኢየሱስ። ምንም ዝርዝር ነገር አልተናገረም ሰውየው፣ በህይወቱ ግን ያንን ነፍሰ ገዳይ ለውጥ። እግዚአብሔር ይሄንን ኤክስፒሪየንስ ያድርግልን በእኛም ህይወት። ያመነው ነገር በሰዎች ላይ ኢንፍሉዌንስ ያመጣል። እግዚአብሔር ወደዛ ህይወት ይመልሳል። ተዚላችኋል አይደል? እኔ እንኳን ደርሼበታለሁ። ኢትዮጵያ በእኔ እድሜ ያላችሁ ታውቃላችሁ፣ ፐርቼዘር የሚባል ዲፓርትመንት ነበራል። ከሌ ፐርቼዘር ሆነ ሲባል ማኔጀር ሆነ ከሚባል ልክ ሰው ይደሰት ነበር። ለምን ነበረቻ ታውቃላችሁ? የነበራችሁ ሰው ፐርቼዘር ሆነ ሲባል እና ድሮ ፐርቼዘር የሚባል ፖዚሽን ላይ የሚቀመጥ የነበረው አማኝ ነበር። አስታውሳለሁ፣ በደንብ አስታውሳለሁ። እኔ ራሴ አማኝ ነው፣ እሱ አይሰርቅም፣ እሷ ታማኝ ነች ተብሎ። አሁን ተገልብጧል። ጴንጤ ነው። ኧረ አንሱት ከዛ ቦታ። የእውነቴን ነው የምላችሁ፣ አንሱት። እግዚአብሔር ምሕረትን ያደርግልን። ለምን የድሮዎቹ ያወቋትን የተረዷትን ነገር ይኖሩ ነበር፣ ያመኑትን ነገር ይኖሩት ነበር። እግዚአብሔር ያንን ህይወት ይመልስልን። እየወቀስኳቸው አለም ዌክ አፕ ኮል ነው። ታማኞች ነው። እኔ አንዳንድ ሰው ያስቀናኛል። ስለዚህ ይላችኋል በኢትዮ ኤርትራ ጦርነት፣ በዚህ በባህር መሸራረጥ ጦርነት ሆነና ኤርትራውያን ወደ ሀገራቸው ሂዱ ብለው ወሰዷቸው። ከስንት ዓመት በኋላ ሲመለሱ ጎጃምን ጎንደር ረስቸዋለሁ። ጌታ ነው ባሉ ሰዎቹ በጌታ ሰላም ግን ስንት ዓመት ሙሉ ቤታቸውን ጠብቀው ልክ ሰላም ሆነ ሲባል እንኩ ቁልፎትን እንደገና የሆነ እቁብ ነው ምናምን ነበራቸው። እቁብ የበሉት ገንዘብ ነበረ እስከዛሬ ጥለው እንኩ ገንዘቦትን 10 ምናምን ዓመት ቆይቶ እኔ እኮ በትክክል ዲን ማድረጋቸው ታሪኮች እኮ ስላሉ ክርስቲያን ናት እሷ ተብሎ እኔ ራሴ ዲን ያለ የገባሁበት ነው። ክርስቲያን ናት እሷ ተብሎ ለጓደኛዋ ለልጇ እጮኛ እሱም እዚህ ስለሚኖር በእሷ ስም ቤት ተገዝቶ ከሱ ጋር ሲጋጩ እናትየዋ ሄዳ የቤቱ ጉዳይ ስትል የምን ቤት እህታችን ግን ዘማሪ ናት። ጌታ ይባርካትና 3 ጊዜ የምን ቤት ማን ደረታ ነፍታው የምን ቤት እንዴ ቤት ውስጥሽ እንዴ እሱ ማን ቤት ነው እንዴ ወክልና ለሰጠውሽ ፍርድ ቤት ፈቅድላታል። በሷ ስም ነው ያለው። አንድ አይነት ክርስቶስ ነው ወይ ያመን ነው? እኔ እኮ ስለማይገባ አንድ አይነት ነው ወይ ያመን ነው? ይሄ እዚህ መጽሐፉ ላይ ያለው ክርስቶስ ነው ወይ ያመንን ያለ ነው? we have to back ወደ ኦሪጂኑ መመለስ አለብን ወገኖቼ። እግዚአብሔር መዝሙራችን አለ ኢምፕረስ የሚያደርገው እዚህ ጋር ምን ሰብከው እዚህ ጋር ምን ጸልየው እዚህ ጋር የሆነ የምናሳየው እዚህ ጋር ስታይል አለ ኢምፕረስ የሚያደርገው ህይወታችን ነው ኢምፕረስ የሚያደርገው አናናራችን ነው። አናናራችን ደግሞ የሚወሰነው እርሱን ባወቅ ነው፣ በሰማነውና ባወቅ ነው፣ በተረዳነው ባመን ነው። ልክ ነው። ምንድነው ያመን ነው? በተናገርነው አይደለም፣ ዴይ ቱ ዴይ አፕላይ በምናደርገው። እግዚአብሔር ይርዳን። አሜን። እግዚአብሔር ይርዳን በጌታ በኢየሱስ ስም። ይላችሁ ስታምኑ ማለት ነው። ስታምኑ ቶታሊ የላይፍ ስታይላችሁ ይለወጣል። ስለዚህ ላችሁ ሐዋርያት ሥራ ምዕራፍ 12 ላይ ያዕቆብን አስገደለ። ህዝቡ ደስ እንዳለው ሲመለከት ሄሮድስ ጴጥሮስን ጨምሮ ያዘውና ቀን እየጠበቀው ህዝብ ተሰበሰበበት ሊገድለው ማለት ነው። ስለ ጴጥሮስ አጥብቆ ጸሎት ይደረግ ነበር ይላል። ጴጥሮስ ግን ምን እያደረገ ነበር? ተኝቶ ነበር። ጴጥሮስ ኢንፎርሜሽን ስለሌለው ይመስላችኋል ወይ ተኝቶ የነበረው? ያውቃል እኮ በያዕቆብ ላይ የሆነበትን ያውቃል። የሄሮድስን ጭካኔ ያውቃል። ጴጥሮስ ግን በጌታ ሰላም ተኝቶ ነበር። ለምን? በጌታ ላይ እርፍ ያለ ስለነበር። ነገ የሚሆንበትን ያውቃል። ነገ ምን እንደሚጠብቀው ያውቃል። እርሱ ግን ተኝቶ ነበር። ማለት መልአኩ ሲጠራው ስላልሰማው እኮ ነው ጎድኑን መጥቶ ያነቀው።
ምን አይነት እንቅልፍ ነገ ትሞታለህ የተባለ ሰው እንኳን ትሞታለህ ተብለን አለ የሐኪም ፉል ቼክአፕ ምናምን እናንተ የምታውቁት የቼክአፕ አይነት አለች እዚህ ሐኪም ይስላልች ሲባል እንኳን አቤት ስንት አገልጋይ ጋር እንደውሉ ከኢትዮጵያ ጀምሮ የማይደወልበት የለም እዚህ ራሱ በቃ አስር ጓደኞቻችን በቃ ወሬያችን ይለወጣል ቤቱ ጸባያችን ይለወጣል ለልጆቻችን ለባሎቻችን ለሚስቶቻችን ባህሪያችን ለውጥጥ የሚለው ይሄ የተለያዩ ምርመራዎች አሉ ስለማላውቀው አልዘባለም አይደለም ሌላ ገና እኮ ላልታወቀው እኮ እንደዚህ እኮ ግራም እንጋባው ሰውየው ነገ እንደሚሞት እያወቀ የሚቀሰቀስበት አይነት እንቅልፍ ተኝቷል ይኸው ጌታን ስታምኑ እንደዚህ ነው የምትኖሩት እንጂ በሆነው ባልሆነው አንድ ጓደኛ አለ ይሄ ስታክ ምናምን ላይ በጣም ቢዝነስ ይሰራልና ወይኔ እንትን ያህል ሺህ ብር ተበላይልኝ እንትን ወይኔ በቃ እግዚአብሔር ይመስገን እዛ ነገር ላይ እንኳን ስላላረኩላለው አንዳንዴ በቃ ሌላ ወሬ ነው ቼክ ያለ ወይኔ ይላል በቃ ወገኖች ስታክ ማያኖርህም ደሞዝህም ማያኖርህም አሜሪካ ማያኖርህም የእግዚአብሔር ቃል እንደሚናገር የታመነ እንደሆነ በህይወታችን ፕራክቲስ እንዳደረግነው መኖሪያችን የዘላለም አምላክ ነው ሃሌሉያ እስትንፋሳችን ያዘው እርሱ ነው የእግዚአብሔር ስም የተባረከ ኢየሱስ ክርስቶስ ጌታ ነው whatever ምንም ነገር ይሁን የምናመልከው አምላክ የተአምራት አምላክ ነው ስሙ ይባረክ ሃሌሉያ በሽተኛን ሲያድን አይተናል ሙታንም ሲያስነሳ ሰምተናል በእኛም ህይወት ይሄንን ያደርጋል ሃሌሉያ ነገሬ ሞተ ለምትሉ አበቃ ለምትሉ ሃሌሉያ እርሱ የሕያዋን አምላክ ብቻ አይደለም የሙታንም አምላክ ነው የሌለ ነገር እንዳለ አድርጎ የሚጠራ ለሙታን ህይወትን የሚሰጥ እርሱ ሁሉን የሚችል አምላክ ነው ይደበላለቅ ሃሌሉያ ይደበላለቅ እግዚአብሔርን ግን የታመኑ ሰዎች ግን አይወድቁም አሜን that's why እኮ እስኪ በደንብ ስሙኝ እዚህ ጋር that's why እኮ ያው አንዳንድ ጊዜ እግዚአብሔር በኖርማል ነገር ይባርካቸዋል በኖርማል ነገር ይደርስላቸዋል አስፈላጊ ሲሆን ግን እግዚአብሔር ተአምራትን ይሰራል አሜን እስኪ በደንብ አሜን በሉ አሜን ያው በደንብ ስሙኝ ይሄን ምሳሌ ይወላችሁ ይኸው አሁን በፍጹም አሁን ሳይንቲስቶችን ብትጠይቋቸው ይሄ ታሪክ ተመራማሪ ምናምን ብትሏቸው how come ነው የሚላችሁ እንዲህ ይላል እዛ ዘጸአት 14 ላይ በግብፃውያን ሰፈር ጨለማ ሲሆን በእስራኤል መካከል ግን ብርሃን ሆነ ይላል እንዴት ይቻላል አንድ ቦታ ላይ ሆኖ አንድ ቦታ ጨለማ አንድ ቦታ ብርሃን እኔ እንጃ አንድ ነገር ግን አውቃለሁ እግዚአብሔር ምን ያደርጋል ይችላል ይኸውላችሁ ነገር ጭልምልም እንኳን ቢል ባንቺ ዳይሬክሽን ባንተ ቦታ ላይ ግን እግዚአብሔር ብርሃንን መላክ ይችላል ሃሌሉያ የአሜሪካ ነገር ድብልቅልቅ ነው ወጣ እግዚአብሔር በእኛ ኬስ ላይ ግን ይቆማል የእግዚአብሔር ስም የተባረከ ይሁን እምነት ማለት ይሄ ነው የሚታየው የሚሰማው የሚሆነው የፍራስትሬት ማድረግ ሳይሆን በእግዚአብሔር ላይ መታመን ሃሌሉያ እኔ አንዳንዴ በልጆቼ ይቀናል በቃ አንዳንዴ ምን ተሰሙት ጎበዜ ነው አይደል የሚያደርጉ ልጆቻችን እንትን አባቴ ይገዛል እንትን አባት አንዱ እንዳፋቸው ባረገላቸው ይላል ምን አይሮፕላን ቢባሉ ይገዛል ነው የሚሉት እኔ አንዳንዴ እኮ ነው ይሄን ያክል እንኳን እምነት ዳድ ካን ሜክ ኢት ይላል ለሰው ማን ታረጋለች ነው ይላል የነሱን ያክል እንኳን እምነት በትልቁ እግዚአብሔር የእምነትን መንፈስ ወደ ቤተ ክርስቲያን ያመጣል አሜን ነገ ስለሚሆነው ስለምትጨነቁት ከጴጥሮስ ሕይወት ሼር አድርጓችሁ በሚያልፍባችሁ ነገር ለምትጨነቁ ሰዎች አንተ እኮ ስላልገባህ ነው ምንድነው ምን ያለ ምን ያቃል ነው እና የሚባል ነገር አለ አንተ እኮ ስላልተነካ ነው ለምትሉ ሰዎች እዚህ ጋር ስለቆመን አልጋ ባልጋ ስለሆናል የተለያየ ነገር ታሽቶሎጂ ውስጥ ያለፍን ነው ግን አንድ ነገር ነገራችኋለሁ ለትምህርታችሁ እንዲጠቅማችሁ ቅድም እንዳልኳችሁ ከጴጥሮስ ሕይወት ነገ የሚሆነው ባለ መፍራት ተማም በቃ በጌታ ሰላም እንደተኛ በሚያልፍበት ነገር ነው ትዝ ይላችኋል ሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ በእነ ጳውሎስ የደረሰው ነገር ያ ሁሉ መከራ ደርሶበት ሰው ወይ ይጣላል ወይ ዝም ይላል በመንፈቀ ሌሊት ግን ጳውሎስና ሲላስ በዜማ እግዚአብሔርን ያመሰግኑ ነበር ምን የማመስገኛ ምክንያት አለ በዚህ ሲቹዌሽን ምን ነገር ይሰራል ባይምሮ ብቻ አስተሳሰቡ ምን ነገር ያስመሰግናል ይሄን ነገር አንድ ነገር ንገራችሁ እግዚአብሔር ከሚደርስብንም ከሚሆንብንም ከሚያልፍብንም ነገር በላይ ነው ሃሌሉያ አረ አሜን በሉ ሃሌሉያ አመስግነው ደግሞ አልከሰሩም አሜን ይባላል ሃሌሉያ ቢያግሮመኑ ምንም አያገኙ ግን በመንፈቀል ተነሱና ምንም ነገር እንዳልሆነ እኔ ማን ዘማሪ እንደሆነ ማን እንደጀመረ አላውቅም ብቻ በመንፈቀል ግን በዜማ እግዚአብሔርን ያመሰግኑ ነበር ያ ዝማሬ ግን ያ ምስጋና ግን ሃሌሉያ እግዚአብሔርን ከዙፋኑ አንቀሳቀሰው ሃሌሉያ በተለያየ ሁኔታ የምታልፉ ሰዎች አላችሁ ዛሬ እኔ ነግራችኋለሁ በኢየሱስ ስም just live it ሃሌሉያ ማመስገን ጀምሩ just live it መዘመር ጀምሩ just live it እግዚአብሔር መባረክ ጀምሩ ሃሌሉያ አንተ ከሁኔታ በላይ አንተ ከማልፍበት ነገር በላይ አንተ ዶክተር ከነገረኝ ሪፖርት በላይ አንተ ከአካውንቴ በላይ አንተ ከኔ ሲቹዌሽን በላይ እያላችሁ ማመስገን ጀምሩ እግዚአብሔር የታምራት አምላክ ነው ሃሌሉያ ተንቀሳቀሰ ሁሉ ሃሌሉያ ተንቀሳቀሰ እግዚአብሔር ሃሌሉያ
ተንቀሳቀሰ። ሃሌሉያ! አይደለም ለነሱ ለሌሎችም መፍትሄ ሆነ። አማኝ እንደዚህ ነው የሚኖረው። አሜን። በዚህ ዓለም ላይ ያሉ ሰዎች ከሚደርስባቸው ነገር አይጎልብንም። ሁሉም ነገር ይደርስብናል። ደስታውም፣ መከራውም፣ ችግሩም፣ መውጣቱ፣ መውረዱ፣ ሁሉም ነገር። እኛን የሚለየን ግን በእነዚህ ነገሮች ሁሉ ገልብጠን ለእግዚአብሔር ክብር ስናደርጋቸው፣ ገልብጠን ለእግዚአብሔር ክብር ስናደርጋቸው። እስኪ በደንብ አሜን በሉ። ገልብጠን ለእግዚአብሔር ክብር። ሃሌሉያ! ጠላት ታለቅስበታለች። ጠላት ተስፋ ይቆርጣል። ለአንዳንዶቻችሁ ልናገር፣ ነብይ አይደለም ግን የአዲስ ኪዳን መንፈስ የትንቢት መንፈስ ነው። አንዳንዶቻችሁ ከምታልፉበት ነገር የተነሳ አይ በቃ ከዚህ በኋላ አገልግሎት ብተውስ፣ እኔ ቸርች ነው በቃ አልተመቸኝም፣ በቃ ሁሉ ሰው አይወደኝም፣ ብቀርስ የምትሉ ሰዎች፣ እኔ ከተማኛ ቦታ አይደለም በቃ እኔ በቃ ልሄድ የሆነ ሰዎችን አይታችሁ ለምትሉ ሰዎች እኔ እነግራችኋለሁ፣ እኔና እናንተ በምሬት ሳይሆን የምንኖረው በምሪት ነው። አሜን። እስኪ አሜን በሉ። አሜን። እስኪ በምሬት አልኖርም ብላችሁ አውጁ። ነገር ግን በምሪት እኖራለሁ በሉ። አረ በደንብ ተናገሩት። ሃሌሉያ! ጠላት መጥቶ እንዲነሽ እንዳነሽ ንገሩ። እኔ ዝም ብሎ ባቦ ሰጡኝ ሳይሆን ሃሌሉያ፣ እግዚአብሔር በነገረኝ መሰረት፣ እግዚአብሔር በመራኝ መሰረት፣ እግዚአብሔር ባሳየኝ መሰረት፣ እግዚአብሔር ባስቀመጠኝ መሰረት። ሃሌሉያ! ወገኖቼ ዘመን ይመጣል፣ ዘመን ይመጣል። ዮሴፍ እኮ ተረሳ ባለበት ሰዓት እኮ ምን ይላል መጽሐፉ? ዮሴፍን ምን አደረጉት? አታውቁትም እንዴ? ዮሴፍን ምን አደረጉት? እስቲ ነገሩ ዮሴፍን ምን አደረጉት? እስቲ እጆቻችሁን አንሱና የኔ ነገር ይቸኩላል ብላችሁ አውጁ። ይኸው ያመነ ሰው የኔ ነገር ይቸኩላል በሉ። ሃሌሉያ! ከእግዚአብሔር የተነሳ ያንቺ ነገር ይቸኩላል። ፕሮሰስ ሊሆን ይችላል፣ ትዳር ሊሆን ይችላል፣ ሌላ ነገር ሊሆን ይችላል፣ ዓለም የመባረክ ነገር ዘግይቶ ሊሆን ይችላል። የኛ ነገር ግን ይቸኩላል። ለምን? የእግዚአብሔር ኪዳን በእኛ ላይ ስላለ። አማኝ እንደዚህ ነው የሚኖረው እንዴ። እኔ አሁን ከነ ጳውሎስ አጠገብ ብሆን ምን ነካቸው? ምን ነው ይመስለኝ? ከዚህ በላይ ነው ምን ይምጣ? ስሙን ስለጠሩ ሁሉ መከራ ይደርስ ምን ይምጣ ነው ምን ነው? ብሎ ተነሱና ልጅ መዘመር ጀመሩ። አቲቲዩድ ነገሮችን ይለውጣል። እግዚአብሔር ይመስገን። እግዚአብሔር የምስጋናን መጎናጸፊያ በእያንዳንዳችሁ ላይ ያፍስስባችሁ። ያፍስስባችሁ በጌታ በኢየሱስ። ምን ሆነሽ ነው መዘመር እስክትባይ ድረስ፣ ምን አገኘው ደግሞ እስክትባሉ ድረስ እግዚአብሔር ሲያውቃችሁ፣ ሰዎች ሲያውቃችሁ አመስጋኟ ዘማሪው ብሎ ይውቃችሁ በጌታ በኢየሱስ። እስኪ አሜን በሉ። የምታውቁት ታሪክ አለ አይደል? አንድ ታሪክ መቼም ሰባኪዎች ምሳሌ ስለምንከፋፈል ነግሯችሁ ሊሆን ይችላል። አያቷ በጌታ ናቸውና ግን በቃ ያለው ፊታቸው ለጊዜ ወጣው እና ልጃቸውን የልጃቸውን ለቸርች ይዘዋት ይላሉ። በቃ ለፊታቸው አይደሰቱ ምን አይሉ ቤትም ገብተው ሲጸልዩ እንዲህ ብለው መጽሐፉን ሲያነቡ ሲዘምሩ እንዲህ ብለው እና ሁሌ ግን ደግሞ ልጃቸውን ይዘው ይሄዳሉ። አንድ ቀን ይሄ መንገድ ላይ የተጣለ አህያ አየችና እሱ እንዲህ ብላ ደግሞ ማለት ነው ማሚ የእናንተ ቸርች ሜምበር ነው ዛት ዱክ ያለች እግዚአብሔር ከዚህ ጋር አብረን በጌታ ሲያዩን ገና ሃሌሉያ ከጌታ እየተነሳ ፊታችን እያብረቀረቀ እየደመቀ ሃሌሉያ። ለምን ጌታን ነው ያዝነው። እስኪ አሜን በሉ። ጌታን ይሰጥ ሳይል ሃሌሉያ ያለው ልብስ ድምቅ ብሎ እስኪ አሜን በሉ ሃሌሉያ። ምክንያቱም ያ ሶ ስፔሻል እኔ ሆነስትሊ ስፒኪንግ ኢትዮጵያነት የሆነ የሚያመጣው ኮንፊደንስ አለ። ግን አሁን ኢትዮጵያነት ኮንፊደንስ አለ የሚሰማኝ በክርስቶስ የሆንኩት ስለሚገባኝ ዋሬቨር ማልፍበት ነገር የተለያየ ሊሆን ይችላል። ግን በክርስቶስ ቅድም ያነበብኩላችሁ ቦታ ላይ የሆነልኝ ስለሚገባኝ ሃሌሉያ፣ አረ ሃሌሉያ፣ አረ ሃሌሉያ፣ አረ ሃሌሉያ። እኔ እነግራችኋለሁ ዋይት ሃውስ ከመግባት ይልቅ እዚህ ቦታ ላይ መቆየት ተጸብረስ። ለምን? እግዚአብሔር ያለበት ጉባኤ ስለሆነ የእግዚአብሔር ስም የተባረከ ነው። ስለዚህ አማኝ እንደዚህ ነው የሚኖረው። ሃሌሉያ። የሆነ እንደ ሜትሮሎጂስት በቃ ዝናብ ሲሆን ኩርብስ ብሎ ፀሐይ ሲመጣ ፈገግ ብሏል። ሃሌሉያ። ሁሉ ጊዜ ፈገግ ብለን ሃሌሉያ፣ ሁሉ ጊዜ እያመሰገነ፣ ሁሉ ጊዜ በደስታ ሃሌሉያ። እኛ ጌታ ያለን እንደዚህ ጭርቁስ ብለን ጌታ የሌላችሁ እንዴት ሊሆኑ ነው? እንዴት ሊሆኑ ነው? እኛን አይተው ሊደሰቱ ይገባል። እኛን ሲያዩ የሆነ የሚካፈል ደስታ፣ የሚካፈል ሰላም፣ የሚካፈል በረከት። እኔ እኮ በቃ እሷ ጋር ነው የምባል አይጭን ከመባል እግዚአብሔር ይጠብቃችሁ። አንዳንድ ሰው አትሄዱም እኮ በቃ ድረስ ችግሩን አባብሶ ስብር ነው የሚያደርገው። እግዚአብሔር ይመስገን ብሎ በልሳን ጀምሮ ሰው ደስ ያላችሁ መከራ እኮ ነው የነገራችሁ። ሃሌሉያ ብሎ ሲጀምር ያወጣችኋል። ግን አሁን ልክ ነው ብሎ የሚያላቅሰው ሰይጣን እንድታለቅሽ ነው የሚፈልገው። እኔማ አላቅሽ እንዴት ነው የሚሆነው? እግዚአብሔር ይውጋው በኢየሱስ። እግዚአብሔር የደስታን መጎናጸፊያ ያፈስባችሁ፣ ይጨምርላችሁ። የምስጋናን ብቻ አለ የደስታን መጎናጸፊያ ይጨምርላችሁ። እግዚአብሔር የተባረከ ይሁን። እየጨረስኩን ሐሳቤን የመጨረሻውን ልናገር።
የመጨረሻውን ልናገር። ሃሌሉያ! ኧረ ሃሌሉያ! እግዚአብሔር ይመስገን። ሶስተኛው በመንፈስ ቅዱስ ምን ብላችሁ ታትማችሁ። እስኪ አሜን በሉ። በክርስቶስ ምን ብላችሁ? በመንፈስ ቅዱስ ታትማችሁ። አንድ ትልቅ ደብዳቤ ተጽፎ የዚህ ሀገር ፕሬዚዳንት ስም ቢኖርበት ግን ማህተም ከሌለው ህጋዊ ነው አይደለም። ከሱ በፕሬዚዳንቱ ስም ወጥቶ ማህተም ከሌለው ደብዳቤ ይልቅ እዚህ ያለው የካውንቲው ሰውዬ ካውንቲው ኃላፊ ስማቸውና ማህተሙ ያለበት የበለጠ ጉልበት አለው። ልዩነት ያመጣው ምን ነው? ማህተሙ ነው። እኔና እናንተን የታተምነው በማን ነው? በመንፈስ ቅዱስ ነው። ይሄን የሚመሰክርልን ሰው አይደለም። ብዙ ጊዜ ይሄ የሶሻል ሚዲያ ዘመን ስለሆነ በቃ ላይክ ቪው ምናምን በቃ እኔ ስሙን ላላውቅም አንዳንድ ሼር ዱት ራሱ ዱት ምን ማለት እንደሆነ እኔ አላውቅም። በቃ ይሁን የሰው ማረጋገጥ ይሄን ያህል ላይክ አለ ይሄን ያክል ቪው አለ እና ምን ይታሰብ ይሄ ሁሉ እኮ ሚሊዮን እኮ አይቶት እግዚአብሔር አፕሩቭ ላይ ያደርገው ይችላል። ይሄ ሁሉ ሰው እኔና እናንተን ትክክለኛነታችንን የሚያረጋግጥልን በልባችን ውስጥ ያለው መንፈስ ቅዱስ ነው። ዛሬ በጌታ በኢየሱስ ስም ከመንፈስ ቅዱስ ጋር ያለን ህብረት ይመለስ በኢየሱስ ስም። መንፈስ ቅዱስን መስማት ይሁንልን በጌታ በኢየሱስ ስም። በውስጣችን ያለውን መንፈስ መስማት እንደገና ይሁንልን። በደንብ አሜን በሉ እንዴ። በውስጣችን ያለው መንፈስ ቅዱስን ከመስማት እኮ ይልቅ የሰው ምስክርነት ሰው ሆይ ሆይ ሲለን ልንደሰት፣ ሰው ደግሞ አረ እግዚአብሔር አምላክ የተባረከ ይሁን። ትዝ ይላችኋል የጳውሎስ የመጨረሻ መልእክቱ ሁለተኛ ጢሞቴዎስ ነው። አንድ ቦታ ላይ ምንም ታውቃላችሁ፣ ሁሉም ተውኝ፣ ወደዳችሁ ጠላችሁ የታጀባችሁበት ጊዜ እንዳለው የምትተውበት ጊዜ አለ እና እኔ ልትሰባበሩ ነው። ጳውሎስ ምን ያለው? ይሄንንም አይውጠርባቸው አንድ ግን የማይተዋለ ቀጥሎ እንደዛ ነው። ጌታ ግን ባጠገቤ ቆሞ አበረታኝ። ዋሬቨር በምንም ሁኔታ ውስጥ ብታልፉ ጌታ አብሯችሁ ነው። ስለዚህ የመንፈስ ቅዱስን ህትመት ሁሉ ጊዜ ፎከስ እንድናደርግበት ነግራችሁ። ምን ነገር ስታደርጉ ከሰው አይደለም ማረጋገጫ፣ መንፈስ ቅዱስ በዚህ ጉዳይ ላይ ፈቃዱ ነው ወይ? እየሰማችሁ ነው? መንፈስ ቅዱስ ደግሞ የሚያትምልን ነገር ምንድነው? የመጀመሪያው ነገር እኔና እናንተ ኤተርናል ግሎሪ የሆነ ደስቲኔሽን አለ፣ የክብር መድረሻ አለ። አውቃችኋል ይህን ነገር? ግን አንድ ሰባኪ እንዴት እንደሰሙት አላውቅም፣ እግዚአብሔር ባርካችሁ ሰሚዎቹ ነው። ግን ርዕሱ ራሱ እንደነበር ታውቃላችሁ? ትሞታላችሁ ነበር። አንድ መቼም በኢየሱስ ስም የሚል አይጠፋም። ትሞታላችሁ ነበር። ሶሪ ስብከቴ አይደለም ግን እኔ የምናገራለሁ። እንሞታለን። ታውቃላችሁ አንድ ቀን ይሄ ስጋ ይለየናል። ነገር ግን ሞትን ማለት የኛ ነገር አበቃ ማለት አለ። ሞት ለኔና ለእናንተ ድልድያችን ነው። የመጀመሪያው ነገር የሰማነው የእውነት ወንጌል የሰማነው የእውነት ወንጌል እምነት ከሆነልን መጀመሪያ እምነትን የሚያመጣው ነገር ምንድነው? ኮንፊደንስ ነው። በህይወት ብኖርም ብሞትም የማን ነው? እስኪ በሉ በደም ግን እንደሱ ነው የሚመስለው? አይመስልም እኮ ኖራችን በቃ የሆነ በቀጥ የሚልን በቀልክ ሌሎቹ በቃ የሚሉ እኔ እፈራለሁ ይለኛል። አንድ ጓደኛ ነበር አብሮ የተማረው ሲል እኔ በጣም እፈራው ነው እንደሆነ ታውቃለህ። ከሞት በኋላ የሆነ ሰዓት ገብቶ ቁጭ ብሎ ጭጭ ማለት ለረጅም ሰዓት ጭጭ ማለት ነው። ለሱ ጭጭ ማለት ነው የሚመስለው። ለኔና ለእናንተ ግን ሃሌሉያ ኢትስ አ ብሪጅ። ሃሌሉያ ኢትስ አ ብሪጅ። እስቲ አሜን በሉ ሃሌሉያ። ይሄን እርግጠኛ ነን። ሃሌሉያ ብንሞት እንኳን ሃሌሉያ ወደ ተሻለ ስፍራ ነው የምንሄደው። እንደውም እዚህ መኖራችን እኮ ጳውሎስ ለፊልጵስዩስ እንደጻፈው እኮ የምኖረው ለእናንተ ጥቅም ነው፣ እኔ እንደውም ብሄድ ነው የሚሻለኝ ነው የሚለው። እግዚአብሔር ይሄንን መረዳት ወደ እያንዳንዳችን በጌታ በኢየሱስ ስም ያምጣ። በጌታ በኢየሱስ ስም ያምጣ። በጌታ በኢየሱስ ስም ያምጣ። በጌታ በኢየሱስ ስም ያምጣ። ይሄ ከተጣበቅንበት ከዚህ ዓለም ሲስተም እግዚአብሔር አውጥቶ ሰማያዊ ያድርገን በጌታ በኢየሱስ ስም። ወደ ኢትዮጵያ ስንሄድ እኛ ጓዝ አብዝተን ስንመለስ ጓዝ አብዝተን አይታችኋል። 6 ሻንጣ ምናምን ጓ እያለ አንዳንዴ በሁለት በሶስት መኪና ይስቁብናል። ስንመጣም ደግሞ እነበርበር አቤት ጓዝ ብዛቱ አቤት። እግዚአብሔር ቀለል ያድርገን በጌታ በኢየሱስ ተሸከሙ። እሱ ችግር የለብኝም፣ ግን ይሄ ለመደብን በመንፈሳዊ ነገር እንዳይመጣብን በቃ እልል እንበለው ለጌታ በቃ ሃሌሉያ። ለመኖርም ለመሞትም ቅልል ያለን ሰዎች
ለልጆቼ ማን ይሆናቸዋል? ለባሌ፣ ለሚስቴ፣ ለእናቴ ምናምን። እውነቱን ልንገራችሁ እግዚአብሔር እናንተን ምክንያት አደረገ እንጂ እግዚአብሔር ሚሊዮን መንገዶች ይኖራሉ። አልሰማችሁ? ይኖራሉ። ያለን የምትል ይኖራሉ። ወደም ይኖራሉ። ስንቱን አጥር በቃ ደግሞ ስለምስናር ለእንትና እኮ ብዬ በቃ እኔ ለልጆቼ ለራሳችን ምን ነው ለሰብሰብ ምን እዚህ ስለተጣበቅን ከዚህ ምን ጋር እውነተኛ ማይ ግን ሃሌሉያ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል እግዚአብሔር። ሲያጠገባችሁ አለች እንኳን ባልተባባላት ግድ የለም። እግዚአብሔር ይህንን መረዳት በውስጤ ጨምር በለው ይላል። ልሄድ ከክርስቶስ ጋር ልኖር እናፍቃለሁ ብለው መንፈስ ይሄ መረዳት ይሄ መገለጥ በትክክል ይግባብን በጌታ በኢየሱስ እንጂ በቃ እኮ በቃ ጥበቅ ከብረን እዚህ ምድር ላይ በቃ እኔ አንኑር እያልኳለሁ፣ ግን የተጣበቅንበት አጠባበቅን ያስፈራል። ያንን የምንፈራበት ፍራቻ እንዳለማያ ነው ማለት ነው። ወርኪንግ ሃሌሉያ ከአባታችን ጋር ነው ወደ ዘላለም ክብር ልንገባ ሐዘን፣ ለቅሶ፣ ደስታ ችግር የሌለበት ሃሌሉያ ያንን የናፈቅነውን ጌታ ልናይ ሃሌሉያ ከኤንጅልስ ጋር ልናመልክ ሃሌሉያ አንዲስክራይበብል የሆነውን እግዚአብሔርን ክብር ሊገለጥ የማይችለው ነገር ሃሌሉያ ከአይምሮ በላይ የሆነውን ነገር ፕራክቲስ ልናደርግ ነው ምን አሜን። እንደሱ ግን አንመስል በቃ እግዚአብሔር ይመልስልን በጌታ በኢየሱስ በደንብ አሜን በሉ። ይመልስልን በጌታ በኢየሱስ ተናግሬ ልጨርስ። ሃሌሉያ የተቀበልነው መንፈስ ቅዱስ በውስጣችን የሚኖረው የዘላለም ሕይወታችን ርስታችን ዋስትና መያዣ ነው። ሃሌሉያ ሮሜ 8ን ተናግሬ ልጨርስ። ከ14 እስከ 17 ያለውን ሐሳብ ተናግሬ ልጨርስ። ሮሜ 8 ከ14 እስከ 17 አሁን በመንፈስ ቅዱስ ታትመናል፣ በመንፈስ ቅዱስ እንመራለን ብለናል አይደል? እንደዚህ ይላል ሮሜ 14 8 ከ14 ጀምሮ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ልጆች ከሆነን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረን ደግሞ እንድንከበር አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። በመንፈስ ቅዱስ የታተሙ የእግዚአብሔር ልጆች የመጀመሪያ መገለጫቸው በእግዚአብሔር መንፈስ መመራት ነው። የአየር ሁኔታ እየተከታተሉ መነዳት ሳይሆን ሃሌሉያ በእግዚአብሔር መንፈስ መመራት። አንዳንዴ እግዚአብሔር በቃ ከአይምሯችን ከመረዳታችን በላይ ሆነ የማይሆን ነገር እንድናደርግ ሊያዘን ይችላል። አሁን እንዴት ይገባል? አብርሃም ወይ አንድ ልጅ የምትወደው ይስሐቅ ሌላ ጊዜ ሼር አድርጋችኋል ስመጣ ለምን እንደዚህ ያለው አብርሃም እንዳያምታታኩን አንድ ልጅ ሲለው አንድ ልጅ ማለት እስማኤል ማን እንዳይ የምትወደውናል ምን ያክል ማን እንደሚወድ ያውቃል። ከዛ እኔ እኮ ብሎ ደግሞ ራሱ እንዳያታለን ለምዷላ አጋሩም ጋር ምናምን ለማምዷል ብቻና ደግሞ በቃ ምን እወዳለሁ ምናምን እንዳይ በስም ጠራለት። ይስሐቅ ምን አለ ሰዋልኝ በስንት መከራ የመጣልኝ ሰዋልኝ ይባላል። አንዳንዴ በእግዚአብሔር ይባላል። በጣም ከተመቻችሁ ነገር እግዚአብሔር በቃ ከኮምፎርት ዞናችሁ ሊያነሳችሁ ይችላል። በእግዚአብሔር መንፈስ መመራት ማለት ነው። ግን እግዚአብሔር ፐርፐዝ ነበረው። አብርሃም ሲያምን አብርሃም ሲታዘዝ በህይወት የሆነ ነገር ታውቃላችሁ። ስብከት ዓላማ ስለሆነ አልገባበትም። በእግዚአብሔር መንፈስ መመራት ማለት በአይምሮ አውጥቶ አውርዶ ይበጀኛል የሚለው ማድረግ ሳይሆን ቢገባንም ባይገባንም ብንረዳው ባንረዳው እግዚአብሔር ያንኑ ማድረግ ነው። አሜን ነው። እግዚአብሔር ይርዳል። ቀጥሎ አባት ብለን የምንጮህበትን የልጅነትን መንፈስ ይሁን። እግዚአብሔር ስታስቡ ፍርሃት የሚሰማችሁ ሰዎች ይሁን። ከእግዚአብሔር ጋር ክሎስ ሪሌሽንሺፕ የሌላችሁ ሰዎች እግዚአብሔር ከአምላክነቱ አባታችሁ ነው ማለት ይሁን። እንዴት ነው የሚሰማችሁ? እግዚአብሔር ስታስቡት አልሰማችሁም? ልጆች ነን። አባት ብለን የምንጮህበትን የልጅነት መንፈስ የተቀበልን ልጆች የሆንን በቃ በልጅነት ፕሪቪሌጅ ውስጥ ያለን ሰዎች ነን። በመንፈስ የታተመ ሰው ነው። እንደዚህ ከሆነ አይታቸው ልጆቻችን አጥፍተውም አልመተውም እኛ ጋር ይመጣሉ። በተለይ ትናንሽ ልጆች ሆነው እየቀጣናቸው እንኳን እግራችን ስር ነው የሚሆኑት። ሌላ ሰው እንዲያባብላቸው እንኳን አይፈልጉም። እየመታናቸው እኛም እንድናባብላቸው አይፈልጉም። ለምን? ይገባቸዋል። ወላጅነት ይገባቸዋል። ልጅነት ይገባቸዋል። ከኛ ጋር ያላቸው ሪሌሽንሺፕ በቃ ፉሊ ዲፔንደንት ናቸው። እኛ እኮ ያደግን እኮ መስሎ የተለያዩ ዲፔንድ የሆንባቸው ነገሮች እኮ ስላሉ እግዚአብሔር ወደ ልጅነት ይመልሳል። ወደ ልጅነት አባት ነው በቃ የልጅነት መንፈስ ይመለስልን በኢየሱስ። አይ ሃቭ አ ጉድ ኒውስ።
አንዴ የሆነ ቦታ ለአገልግሎት ሄጄ ያረፍኩበት ቦታ ያለው ልጅ ላማክር ብሎ ያማክረኛል። የሚያማክረው የሚያስደነግጥ ነገር ነው። አዲስ አበባ ያላቸው ቦታ በጣም ትልቅ ነው። ከ300 ከ400 500 ሊያልፍ ይችላል፣ ሚሊዮን ሊያልፍ ይችላል ቦታው ብቻና እሱን አሁን እንዴት እንደምናደርግ ምናምን እያለ ስለ ወራሽነቱ ያወራኛል ማለት ነው። በቃ በጣም ሌላ ቦታ እንደዚህ ያለ እያለ ይነግረኛል እና መለስ ብዬ ሳስብ ምን በቃ እንዴ ሰው እንዴ ያለው ምናምን የሚል ነገር መጣብኝ ማለት ነው። እንዴ በቃ ዝም ብሎ እንደ ተራኮ ነው የሚያወራኝ። ከ500 ቢሊዮን በላይ የሆነ ንብረቶች አንድ ወንድም ያለ እሱ መሄድ አይፈልግም እንዴት ላድርግ ምናምን እያለ ነው የሚያወራኝ። የሚያወራኝ ሰውዬ ቢሊዮን ነው ምናምን እያለው በቃ ወይ ሰመጥኩኝ እኔ የለኝም ምናምን። ወዲያው ግን መንፈስ ቅዱስ ገሰጸኝ። ምን ነው የሚለው? የእግዚአብሔር ምኖች ናችሁ ነው የሚለው እዚህ ቦታ ላይ ነው። አብረንም ምን ብንሆን ምንድነው ነው የሚለው? ለቀረን ብላ አይገርማችሁ? እነሱ ጊዜያዊ መሬት የሚወርሱት ሰዎች ሊኖራቸው ይችላል። ጊዜያዊ ባንክ አካውንት ውስጥ የተቀመጠ ነገር የሚወርሱት ሊኖራቸው ይችላል። እኔና እናንተ ግን የምንወርሰው እራሱ እግዚአብሔርን ነው። አልገባችሁ? እራሱን እግዚአብሔርን ነው የምንወርሰው። እንዴት ነው? እኔ አይገባኝም፣ ከአይምሮዬ በላይ ግን የምንወርሰው እራሱን እግዚአብሔርን ነው። እስኪ አሜን በሉ። በእግዚአብሔር መንፈስ የሚመሩ ሰዎች በዚህ ኮንፊደንስ ነው የሚኖሩት። ስለዚህ አካውንታቸው ወደ ላይ ወጣ ወደ ታች ወረደ፣ ነገሮች ተሳኩ አልተሳኩ ያውቃሉ፣ ያላቸውን ትሬዠር ያውቃሉ የሚወርሱትን ነገር። ስለዚህ በኮንፊደንስ ነው የሚኖሩት። ለዚህ ኮን ጳውሎስ ንጉሱ መጥቶ እኔንም ክርስቲያን ልታረጊ ነው ሲለው ከዚህ ሰንሰለት በስተቀር አግኝተው ነው ወይ ያለው ንጉሱ። ሰውየው እኮ ንጉስ ነው፣ ሰው ሁሉ እኮ የሚቀናበት ነው። ጳውሎስ ግን አይቀናበትም። እኔ የሆንኩትን ብትሆን አግኝተው ነው ወይ ያለው። አሰባችሁ ታውቃላችሁ? አለቆቻችሁ ምናምን የሆነ ነገር ሲሆኑ እናንተ በእነሱ ትቀናላችሁ እንጂ እኮ እነሱ በእኛ አይቀኑ። ግን ህይወትን አሳይተናቸው ማስቀናት ይሆነልን የበለጠው ነገር እኛ ጋር ስላለ ማለት ነው። አሜን። የመጨረሻው ልናገርና ልጨርስ። አብረን የክብሩ ተካፋዮች ነን ይላል። አሜን። ካን ኢማጂን የእግዚአብሔር የክብሩ ምንድነው? የእግዚአብሔር የክብሩ አይገርም? የሰው እንኳን ለምናችሁ የእግዚአብሔር የዚህ ዓለም እንኳን ባለስልጣናት ያላቸውን ክብር አስቡ። የእግዚአብሔር የክብሩ ተካፋዮች። አሜን። ሐሳቤን ተቀልሏል። ስለዚህ ምን ሰምታችሁ ዳናችሁ? የሰማችሁት ነገር አሁን ያልኳችሁት ነገር ሁሉ ይወስናል። ምክንያቱም እምነት ከምንድነው? ከመስማት ነው። የሰማነው ነገር ነው እምነት ይሆናል። የሰሙት ነገር እኮ ሰዎችን ገደል የከተታቸው። ስለዚህ ቢ ኬርፉል። ከዚህ በኋላ የምንሰማው ማንም ይናገር ይሄንና ይሄን ብቻ ይሆንልን። እግዚአብሔር በቃሉ ላይ ብቻ ይትከለን። በኢየሱስ በቃሉ ላይ ብቻ ይትከለን። ልባርካችሁ እንደገና እግዚአብሔር የእምነትን መንፈስ ወደ የግል ህይወታችን ወደ ቤተ ክርስቲያናችን ይመልስ በጌታ በኢየሱስ። እግዚአብሔር እንደ ስማችን አማኞች ያድርገን። ሁኔታዎቻችንን ሳይሆን እግዚአብሔርን ማመን ይብዛልን በጌታ በኢየሱስ። የሐኪምን ሪፖርት ሳይሆን እግዚአብሔርን ማመን ይብዛልን በጌታ በኢየሱስ። አካውንት ሞላ ሲል በኮንፊደንስ መሞላ ሳይሆን ሃሌሉያ ሞላ የምንለው በእምነት እንዲሆንን በኢየሱስ ስም ጸልዩ። ሁሉም አካውንቱ በእግዚአብሔር መታመን ይብዛል። አረ ለዮፍ በስተዋል በሚባልበት ጊዜ እነ ኤአይ ብዙ ስራዎቻችን ይወስዱባል በተባለ ጊዜ ሃሌሉያ ቅድም እንዳልኩት የኔና ያንቺ የኔና ያንተ የኛ መኖሪያ የዘላለም አምላክ ነው። ሃሌሉያ አረ የዘላለም አምላክ ነው። እግዚአብሔር ይሄንን እምነት ይጨምርልን። ሃሌሉያ ይሄንን እምነት ይጨምርልን። ጥንት መና ካበላ ሃሌሉያ ዛሬ ላንቺ የተለየ መና አለው። ጥንት ህዝቡን ስጋ ካበላ አንተን የሚባርክበት እግዚአብሔር መንገድ አለው። መታመን ይሆንልን። በዚህ ታትመን መኖር እግዚአብሔር ያድርግልን በኢየሱስ። የእግዚአብሔር መንፈስ ይሄንን እውነት ያትምልን በኢየሱስ ያትምልን። ከዛ ፋይናል ዴስቲኔሽን ለክብሩ ምስጋና መሆን። ቆመን እንጸልያለን በጌታ በኢየሱስ። ሃሌሉያ 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 ሃሌሉያ። እግዚአብሔር ሆይ እርዳኝ በሉት በጌታ በኢየሱስ ስም። እግዚአብሔር ሆይ ሰው በኃይሉ አይበረታም ተብሎ ተጽፏልና በጌታ በኢየሱስ ስም የምበረታበትን ጸጋ የምቆምበትን ጸጋ ስጠኝ በሉት በጌታ በኢየሱስ ስም። ጌታ ሆይ I need your power በሉት። እፈልጋለሁ ያንተን ጸጋ፣ እፈልጋለሁ ያንተን ጉልበት በሉት በጌታ በኢየሱስ ስም። በጌታ በኢየሱስ ስም back to the origin በጌታ በኢየሱስ ስም። ሃሌሉያ። ኤፌሶን ምዕራፍ 2:10 ላይ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ሃሌሉያ። የተፈጠርነው ይሄንን የእግዚአብሔርን መልካም ስራ ለመግለጥ ነው። የእግዚአብሔርን በጎ ስራ ለመግለጥ ነው። ይሄንን ሐሳብ ስትመለከቱ የሚወስደው ዘፍጥረት ጋር ነው። እግዚአብሔር የሰራቸው ነገሮች ሁሉ መልካም እንደሆኑ ይላል። የእግዚአብሔርን መልካምነት ማስቀጠል ነው ያንቺ ስራ፣ ማስቀጠል ነው ያንተ ስራ በጌታ በኢየሱስም። እዚህ መተን ዘምረን እንለያ አይደለም፣ ህይወትን እንድንገልጥ፣ የእግዚአብሔርን ክብር እንድንገልጥ፣ የእግዚአብሔርን ታላቅነት እንድንገልጥ፣ የእግዚአብሔርን ማዳን እንድንገልጥ ነው በጌታ በኢየሱስም።
ጌታ ሆይ በሉት በቀረኝ ዘመኔ ሐሳብ እንዳገለግል ፈቃድ እንዳገለግል እግዚአብሔር በዚህ እውነት ላይ በዚህ ወንጌል ላይ ስቲክ እንዳደረግ ወንጌሉ ልጅ ኢየሱስ ክርስቶስ ነው በመካከላችሁ ሳለሁ ከክርስቶስ በቀር ሌላ ነገር እንዳለው ቆርጬ ነበርናል ከዚህ በኋላ በሕይወቴ አንተ ብቻ እንድትከብር አንተ ብቻ እንድትገን አንተ ብቻ እንድትታይ አንተ ብቻ እንድትተልቅ አንተ ብቻ ሻይ እንድታረግ ጸልያለሁ በሉት ሃሌሉያ 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 እግዚአብሔር ጸጋና አብዛልን ለእያንዳንዳችን እኔም እንደተናገርኩት መኖር እንድችል እርዳኝ ጌታ ሆይ የተናገርኩትን መኖር እንድችል የተናገርኩትን መግለጥ እንድችል የተናገርኩትን መሆን እንድችል እርዳኝ ጌታ ሆይ በጌታ በኢየሱስም ከዚህ ፍንክች እንዳንል ከዚህ እንዳንወጣ ጸጋ ይርዳን እናመሰግናለን እናከብራለን እስቲ በጭብጨባ በእልልታ ለእግዚአብሔር